በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? ሁላችሁም ናችሁ። እሺዬ መከታዬ፣ አባቴ፣ ሁሉ ነገሬ፣ ወንድሜ የሚወዱትን ሰው ማጣት የሚከብድ ነገር የለም ብላለች። እንግዲህ ሀይሚዬ እውነቱን አውጣ እውነቱ ያርገው ብላለች። እንግዲህ ሀይሚዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሀይሚዬ ለጋሽዬ መልእክት አስተላልፋለች፣ ኮሜንት ጽፋለች እና አባትዬ እውነት ናቸው። ጋሽዬ ከምር በጣም የተለዩ ናቸው። እንደ ወጣትም እንደ አባትም እንደ ሽማግሌም በጣም የሚመቹ አባት ናቸው። ከሀይሚ ጋር አሁን እንደዚህ ሳይሆኑ ይቅር ከሩታና አብርሽ መሀል ራሱ እንዴት እንደሚመቹኝ ከምር እንደዚህ ቀለል የሚል ሰው በጣም ነው የሚመቸኝ። እኔ ደስ ይለኛል። ከዘመድ መሀል ራሱ እንደዚህ አይነት ሰው ሲያጋጥም በጣም የሚመች አባት ናቸው። እንግዲህ አንተን ማክበር ትቼ አይደለም፣ አንተ የምትለውን መቀበል አቅቶኝ አይደለም። ግን በዚህ ሁኔታ ላይ ደርሶ ያየበት ሰው በእንደዚህ ነገር ላይ የወደዱትን ሰው ማጣት በጣም ከባድ ነው ብላለች። እንግዲህ ሀይሚዬ እኔ የምላችሁ ቡራ የተደርሶ ነው። ለምን አልመጣም? ለምን ከቪዲዮ ቀረ? ሌሎቻችሁ ከሀገር ወጣ ከሀገር ጠፋ፣ ለምንድን ነው ከሀገር የወጣበት ምክንያት እያላችሁ ነው። ያው ሰልችቶት ነው። እኔ ከሀገር ወጥቶ ወይ ጠፍቶ ነው አልልም። በበኩሌ ሰለቸው። ልጅቷ እንደዚህ ፍጠጥ ስትል በተለይ ጋሽዬ አጠገብ ሁና እውነት ነው ብላ እንዲስተፋጠጥ በቀደም እንደዛ ነበረች። ሰለቸው ሸሸ ማለት ነው። እውነት ይሰለቻል እኮ እኔ ደክሞኛል፣ እኔ ተጎድቻለሁ፣ እኔ ተበድያለሁ እያለ ነበር። ለዚህ ነው የሸሻው እኔ እንደማስበው ማለት ነው። ይመጣል፣ ዛሬ ይመጣል፣ እርግጠኛ ነን። በተስፋ እንጠብቀዋለን። ብሩኬ ወንድማችን አይዞክ፣ መጨረሻውን እናያለን። በሀቅ ሀይሚዬ አንቺም አትዘኝ፣ እንደዚህ በዚህ ልክ እንደዚህ አትሁኚ። እውነታው ይወጣል ማለት ነው። እውነታው ይወጣል። አንቺ ደግሞ ከብሩኬ ጋር አትለያይም። ብሩኬ መቼም የአንቺ ነው፣ ከአንቺ ጋር ነው ያለው። አንቺውን ነው የሚወድሽ። ብሩኬ ከእሷ ጋር ነው የሚኖረው። የሚወዳትም እሷን ነው፣ ከእሷ ጋር ነው ያለው። በምን ሰዓት ነው ከአንቺ ጋር እያለ ነው። ትናንትና የብሩኬ ወንድም ራሱ አይታችሁ ከሆነ እና ይህንን እኛም እናውቃለን። ልብሽ አይሰበር፣ እውነት ነው እናውቃለን። ፍቅር እንደዚህ ያደርጋል። የወደዱትን ሰው ለነገ በትልቅ ቦታ ያመኑት በትልቅ በሰፊ ቦታ የሚያስቡትን ሰው በዚህ ልክ ወርዶ እንደዚህ ተብሎ ስሙ ሲበላሽ ስሙ ሲቆሽሽ ማየት እሱ ጠላሁሽ አልፈልግሽም እስኪል ድረስ መጠበቅ የለባትም። ሴት ልጅ ናት፣ ልቧ ይሰበራል። አንድ ሴት ልጅ እኔ ወድጃለሁ፣ አፍቅሬዋለሁ፣ ጓደኛዬ ነበር፣ የመጀመሪያ ጓደኛው ነበርኩኝ፣ አንቺ እንዴት ሆንሽ ምናምን እንኳን ብትል ያው ትችለዋለች፣ ትጋፈጣለች። ግን በዚህ ልክ ደግሞ ከኔ ጋር ተኝቶ ከኔ ጋር እንደዚህ ሆኖ ልጁን ነው በሆዴ ያዝኩት ብላ በውሸት አይደለም ወይ ድራማ አይደለም፣ ሆዷን ገፍታ ሆዷ እንዲህ ትልቅ ሆኖ ስትመጣ ማየትን የሚከብድ ነገር የለም። እንደ ማየት የሚከብድ ነገር የለም። እውነት እኔም ሴት ስለሆንኩኝ እኔም ብሆን በቦታው ብሆን ይሰማኛል። ግን ለብሩኬ ማሰብ አለባት። እንግዲህ እቺ ልጅ ሆነ ብላ ነው እነሱ ለመበጥበጥ እያደረገች ያለችው። የሌላ ሰውን እርጉዝ ይዛ መታ ነው እንግዲህ ያንተ ነው ካላመንክ ያዙኝ ልቀቁኝ እያለች ነው። አሁንም ማመን ያለበት ካላመንክ አልተውም እስከ መጨረሻ ያጋፈጣለሁ አልተውም እያለች ነው። ትናንትና ራሱ ቪዲዮ ላይ ታችሁ ከሆነ የብሩኬ ወንድምና ጋሽዬ ላይ ምንም ሳትፈራ ነው የተናገረች ያለችው። እንግዲህ የብሩኬ ወንድም እኔ ማስረጃ አለኝ፣ እስከ መጨረሻ እውነታውን ይዤልሽ እመጣለሁ፣ ከፈለግሽ ውሸቷን ነው በውሸት ነው ሆነ ብላን በመሀላቸው ገብታ እንዲየ በጠበጠች ያለችው እያለ ብዙ ነገር እውነታውን እየተናገረ ብዙ ነገር እየተከራከረ ነበር። እንግዲህ ከዛ በኋላ ምንም ልትተው ወይ ደግሞ ትንሽ እንኳን አረፍ ልትል አልቻለችም። ከመከራከርና አይኗን ከማፍጠጥ ውጪ ማለት ነው። ትንሽ እንኳን ምታፍርና ይሉልታ የሚሰማት አይደለችም። እኔ ጋሽዬን ስታይ እንኳን ትንሽ እንትን ምትል መስላኛለች። ጋሽዬም እንግዲህ አቋም እንወስዳለን፣ እስከ መጨረሻ እንሄዳለን፣ እርምጃ እንወስዳለን። ሰው ልኮሽ ከሆነ እነዚህ ልጆች ለማለያየት የሆነ ነገር ለማድረግ እንደዚህ ሰው እያደረገች ከሆነ ብሎ አሉ እንግዲህ ጋሽዬ ማለት ነው። አንተውም እስከ መጨረሻ እንሄዳለን ብሎ በጣም ንዴታቸውን እንትን እያሉ ነው። የብሩኬ ወንድምም እንደዛው ማለት ነው። እኔም አልተውም እስከ መጨረሻ እውነታውን ይዤ እመጣለሁ ብለዋል። እሱም
አሁንም ደግሞ እውነታው ይሄ አይደለም። እውነታው ከሀይሚ ጋር ነው። ሀይሚን ነው የሚወዳት፣ ከሀይሚ ጋር ነው ያለው እንጂ እሷን የት እንዳለች ራሱ አያውቅም። በፊት ቢገናኙ ቢተዋወቁ ጓደኛው ብትሆን ራሱ አመታት ቆጥሯል። ከሀይሚ ጋር ከሆኑ ራሱ ከ2 ዓመት በላይ የሆኑ ነው። ለዚህ አሁን የሌላ ሰው ወይ አገብታ ሊሆን ይችላል ወይ ሌላ ሰው ሊሆን ይችላል። የሌላ ሰው ይዛ መታ እንግዲህ እውነቱን ካላወጣችሁ እናንተም ትጠይቃላችሁ፣ እናንተ ናችሁ በኋላ የምታፍሩበት እያለች እኮ እንደዚህ ሳይቀር ማለት ነው፣ እንደዚህ ሳይቀር እናንተ ናችሁ የምታፍሩበት እያለች ነው። ለዚህ ሀይሚ እንግዲህ እንትን ማለት ትዕግስት መኖር ነው ያለብሽ፣ መረጋጋት ነው ያለብሽ። እንደዚህ ስለሆነ ስለተከሰተ ነገ ብሩኬ ማጣት አይደለም። አንዷም ነገ ጋሽዬ እንደሚሉት አርግዣለሁ የብሩኬ ነው ብላ ልትመጣ ትችላለች። እንግዲህ ሚዲያ ሰው እስከሆነ ድረስ ተወዳጅ እስከሆነ እስካገኘ ድረስ ፌመስ እስከሆነ ድረስ አብራ ልትሰራ ወይ አብራ የሆነ ነገር ለማድረግ ለመታወቅ እየመጡ ተመካክሮ እንደዚህ ሊያደርጉብሽ ይችላሉ። አንቺ ደግሞ መታገስ ነው ያለብሽ። ብሩኬ እንደዚህ አያደርግም መቼም ከአንቺ ደርቦ እንደዚህ ያን ነገር ጥፋት አያደርግም። ይሄን ደጋግመን እየተናገርን ነው። ትዕግስት ይኑርሽ። ጋሽዬ የሚናገሩሽን ነገር የሚመክሩሽን ነገር እሺ በይ። የቡራ ወንድምም የሚናገረው ነገር እሱ እውነታውን አውቃለሁ እያለ አጠገብሽ ነው በጎንሽ ነው እየቆመ ያለው። ስለዚህ እነሱን ስሚያቸው፣ አቋምሽን እንትን በይ። ለብሩኬ ማዝኝ፣ እሱም ልቤ ተሰብሯል እያለ ነው። ጭቅጭቁ ራሱ ሰልችቶታል ነገሩ። ሰው ሚዲያው ላይ ቤተሰቡ ስንት ነገር አለ። አንተ እንደዚህ ያደርግ ሰው ማርገዝ ሳይጋባ ሰው ዝም ብሎ ጓደኛ ተብሎ ማይታወቅ ሰው ሄዶ አስረገዘ ሲባል በጣም ነው የሚከብደው። እውነት ይከብዳል፣ ይሰማዋል፣ ልቡ ይሰበራል። ለዚህ ነው እንግዲህ አሁን የሸሸው ነው ብዬ ማስበው እና ሀይሚዬ ለሱ ማስቢ፣ ለራስሽም ደግሞ ተረጋጊ። መጨረሻው እስኪሆን ድረስ እንግዲህ ሰው ትላልቅ ሰው ማላችሁ ስለገባ ይፈታል ብዬ አስባለሁ። የብሩኬ ወንድምም አለ ጋሽዬም አሉ። የብሩኬ እናትም ሳትቀር ትመጣለች። አሁን ብዙ ሚፍታ አለ በማላቸው። ለዚህ ሰላም ይወርዳል ይፈታል ብለን እናስባለን። ለዚህ ተረጋጊ ሀይሚዬ፣ ለብሩኬ ብለሽ እሱ ከአንቺ መለየት አልፈልግም ከአንቺ ጋር ነው የምሞተው እያለሽ ነው ደጋግሞ ተንበርክኮ እየለመነሽ ነው። ለዚህ እሱን አስበሽ እቺ ልጅ እስቲ መጨረሻውን ዝም ብለሽ ያት። እውነት አፍራ ነው የምትሄደው። አፍራ ነገ ታፍሪበታለሽ። ነገ የምታፍሪበትን ዛሬ ለምን እንደዚህ ትሆኛለሽ እያላት ነው የቡራ ወንድም ራሱ። ለዚህ ሀይሚ የተረጋጊ እንላታለን። እንግዲህ ሀይሚን ብሩኬ ደግሞ አይዞክ። እኔ እንደማስበው ሰልችቶት ነው፣ አስጠላው ጭቅጭቁ ነገሩ። እንዲህ ስታፈጥ ልጅቷ ቁጭ ብሎ በጋሽዬ ፊት ማየቱ ራሱ ሰልችቶት ነው እንግዲህ ትላንትና የጠፋው ብዬ ነው የማስበው። እና